በፈተና ውስጥ ስታገለግይ በረከት አለ። ቀጣይ ደግሞ አማንን ነው ምንድረው እያለ ነበር ያው ከሁኔታዎች አንፃር ማለት ነው። ይሁዳ የሚለው ስም ሌላ አይነት ከለር ይዟል። አሁን ላይ ሰዎች እንደ ስድብም ይቅርታ እንደ ስድብም የሚጠቀሙበት ጊዜ አለ። አንተ ይሁዳ ብለው የመናገር እንዴት የክርስቶስ እስረኛ ይሆናል? የክርስቶስ እስረኛ ማለት በራሱ ምን ማለት ነው? ከሀገር ከወጣው አንድ 15 ዓመት 16-15 ገደማ ይሆናል። ሃይማኖታዊ ገድል የሚለው መጽሐፍ እንግዲህ በጣና ሐይቅ ለሚገኘው ለአቡነ ኢየሱስ ሞሃ ገዳም የአብነት ትምህርት ቤት ነው። ብዙ ጊዜ ስለ አቡነ ኢየሱስ ሞሃ የማያውቅ ሰው ካለ የመጽሐፉ ጀርባ ላይ ሙሉ የእሳቸው ታሪክ ተቀምጧል። የኔና የዲያቆን ያሬድ ጓደኝነት ትንሽ ራቅ ያለ ነው። ትንሽ ሂስትሪም አለችው። 3 መጽሐፍቶችን ጽፏል። አንዱ እኔ ጋር አለ፣ ሃይማኖታዊ ገድል ነው። ክርስቶስ እኮ ይፈታል እንጂ አያስርም የሚል እይታ አለና ያን ባብራራ ደስ ይለኛል። በብዛት ውጭው ዓለም የሚኖሩ ሰዎች እንደፈለግን ማገልገል አንችልም የሚል ነገር ይመጣል። 3ቱም መጽሐፍ ገቢው ለቤተ ክርስቲያን ነው። ትልቅ ፕሮጀክት አለው አይደለም? አዎ። እስቲ ስለሱ ፕሮጀክት ንገረኝ። ሐዋርያው ቅዱስ ጳውሎስ ሲያገለግል ድንኳን እየሰፋ ነበረ የሚያገለግለው። ማታ ማታ ድንኳን ይሰፋል፣ ቀን ቀን ደግሞ ያገለግል ነበር። የእነዚህ የሶስቱ መጽሐፎች ዓላማቸው ምንድነው? ሃይማኖታዊ ገድል ምንድነው ምክንያቱ ልትጽፈው ያነሳሳ የሚል ጥያቄ ያነሳሉ። ስለ ይቅርታና ስለ ፍቅር ነው የሚያስተምረው። እኔ በራሴ በጣም የወደድኩት መጽሐፍ ነው። ብዙ ሰዎች ይጣላሉ፣ ታረቁ ሲባሉ በጣም አስቸጋሪ መንፈሳዊ የቤተክርስቲያን ልጆች ነንም በሚል እይታ ውስጥ ሆነው እርቅን አይፈልጉም። ሰላም ጤና ይስጥልን። እንዴት የአርት ሚዲያ ቤተሰቦቻችን እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር የተመሰገነ ይሁን። እኛ ጋር ሁሉም ነገር ሰላም ነው። እንደተለመደው ዛሬም ሰዓቴን እና ጊዜን ጠብቄ አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳዬ ጋር በጣም ደስ የሚልና ጥሩ ቆይታ ይኖረኛል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የተመለከታችሁ ያላችሁት ኢቲ አርት ሚዲያ ነው። እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። አማን እንኳን ደህና መጣክ። እንኳን ደህና ጠበቅሽኝ ሳሪ። እንዴት ነህ? እግዚአብሔር ይመስገን። ወደ ኢትዮጵያ ሀገርም ወደ ስቱዲዮአችንም በድጋሚ እንኳን ደህና መጣክ። እግዚአብሔር ያክብርልኝ። ከስንት ጊዜ በኋላ መጣ? ለወንድሜ ለሄኖክ ኃይሌ ሰርግ መጥቼ ነበረ። 2 ዓመት 3 ዓመት እንደዛ ገደማ። ብዙ አልቆየህም ነበር አሉ ግን የዛን አዎ የመጣሁት ያው የሄኖክን ሰርግ ምክንያት በማድረግ ነው የመጣሁትና ስራ ማስፈቀድ ነበረብኝ። ስራ የተፈቀደልኝ ጊዜ በጣም አጭር ጊዜ ነበረ። ስለዚህ ቶሎ መመለስ ነበረብኝ። መልካም እንግዲህ በድጋሚ እንኳን ደህና መጣክ። ያው እንግዲህ ከውጪ የሚመጡ ወንድሞቻችንን በጥሩ ሁኔታ ነው የምንቀበለው። ያው አንተም እንግዲህ የመጣህበት ዓላማ አለ። ወደ ኢትዮጵያም በኋላ ላይ የምናወራው ይሆናል። እስኪ ግን መጀመሪያ ዘአማኑኤል ማን ነው? ዲያቆን ዘአማኑኤል ማን ነው? እኔ አማኑኤል እንደሆነ በር ስም የማውቀውና ዲያቆን ዘአማኑኤል ማን ነው? ዘአማኑኤል ነው ወይስ አማኑኤል ነው? እሱንም በዛው ስሜ አማኑኤል ነው፣ ግን ወንድሜ በአገልግሎት የሚመስለኝ አሁን አባ ተብሏል። በቀድሞ ዲያቆን ቴድሮስ በለጠ በአገልግሎት ላይ ወደ መድረክ ሲጠራኝ አንድ ጊዜ ዘአማኑኤል ብሎ ጠራኝ። እሺ በቃ በዛው ስሙ በዛው ጸና። የ ማለት ነው በግዕዝና የአማኑኤል የእግዚአብሔር የሚል ትርጓሜ ያለው። ስለዚህ በዛ ስሜ ዘአማኑኤል ተብሎ ቀረ። እኔም ይሄንን ስም ፕሪፈር አድርጓለሁ። አሁን ዘአማኑኤል ነው። እኛ ራሱ አሁን ስለምናቀበ ተለምዶ ነው አማኑኤል የምንለው እንጂ አብዛኞቹ ዘአማኑኤል ዲያቆን ዘአማኑኤል እያሉ ነው የሚጠሩት። ትክክል። የተገባውም እሱ ነው። ሌላም ደግሞ ስም አለ፣ ለአከ ወንጌል ዲያቆን ዘአማኑኤል ተስፋዬ። ይህን ስም እንዴት ነው ያገኘው? ይሄን እንግዲህ ብፁዕ አቡነ ፋኑኤል ነው የሰጡኝ። ያው በውጭው ዓለም አገልግሎት ላይ ያቁኛል። መጽሐፍን በመጽሐፍ ልጆችንም በማስተማር ወጣቶችንም በውጭው ዓለም ያሉ ዲያቆናትንም በማስተማር ስለሚያቁኝ እንዲያው እንድትተጋ ይረዳሃል፣ በአገልግሎት እንድትበረታ ይረዳሃል። ስለዚህ ለአከ ወንጌል ማለትም ለወንጌል የተላከ የሚል ስያሜ አባታችን ነው የሰጡኝ። ያው በዚህ ምክንያት ነው ለአከ ወንጌል የተባለው። ትርጓሜው ለወንጌል የተላከ ከአገልግሎት ጋር ተያያዥነት ስላለው ነው።
አማን እያልኩ ብጠራስ ደስ ይለኛል። ችግር የለም፣ ምንም ችግር የለም። እንግዲህ አማን በአሜሪካ ነው ኖሮክ አይደለ? ትክክል። ከኢትዮጵያ ከወጣክ ስንት ጊዜ ሆነ? እዛስ አገልግሎት እንዴት ነው? በብዛት ውጭው ዓለም የሚኖሩ ሰዎች እንደፈለግን ማገልገል አንችልም የሚል ነገር ይመጣል እሰማለሁና አንተ ደግሞ በጣም ፍጹም ተቃራኒኛ እንኳን እዚህ ቁጭ ብለን ማናገለግለውን አገልግሎት ነው የምታገለግለውና የት ነው የምታገለግለው? ወደ አገልግሎትስ እንዴት ገባክ? መልካም። ከሀገር ከወጣው አንድ 15 ዓመት 16 15 ገደማ ይሆናል። በልጅነቴ ነው 8ኛ ክፍል ጨርሼ ነው የወጣሁት። አገልግሎት በአሜሪካን እኔ ከጠየቅሽኝ እኔ እጅጉን ደስ ብሎኝ ነው የማገለግለው። ምንም አይነት እንዳላገለግል የሚያደርገኝ ተግዳሮት የለም። ከኔ ግን አይደለም አገልግሎቱ፣ ከኔ ሳይሆን እግዚአብሔር አምላክ ነው የሚያበረታ የሚያጸና እንድታገለግይ የሚያደርግ እግዚአብሔር አምላክ ነው። መፈለግንም በውስጥሽ የሚጨምር እግዚአብሔር ነው። ስለዚህ ያው ልጆችን በማስተማር በቅዳሴ ስርዓት ወጣቶችን በማስተማር በስብከት አገልግሎት ከዛም ማለፈ ደግሞ ሚዲያውን በመጠቀም የሚዲያ አገልግሎት ላይ በተለይ ቲክቶክን፣ ፌስቡክ፣ ዩቲዩብ፣ ኢንስታግራም ላይ ሰፊ የሆነ አገልግሎት ሰጣለሁ። እንዲህ ስልሽ ለማገልገል የሚከለክል ነገር የለም አልኩ እንጂ በአገልግሎት ላይ ትንሽ አንዳንድ ተግዳሮቶች ይኖራሉ። ከአገልግሎት ጋር ሳይሆን ከጊዜ ጋር። ለምሳሌ አንድ እዚህ ሀገር ከመጣው በኋላ የተመለከትኩት ነገር ቲክቶክ ላይቭ የሚገቡት ብዙ ጊዜ ከስራ በኋላ ነው። በውጭ ዓለም ግን እንደዛ አይደለም። አሁን እኛ ስናገለግል የነበረው አሁን 5ቱንም ቀን አገለግል ነበር ከሰኞ እስከ አርብ በስራ ሰዓት ነው ማገለግል የነበረው እና እሰራ የነበረበት ስራና አገልግሎት በጣም ትንሽ ይጋጭ ነበር፣ ያስቸግር ነበር። እንደዚህ አይነት ተግዳሮቶች አሉ። እግዚአብሔር እየረዳን ግን ያው ሁለቱንም ለማካሄድ ወይም ለአገልግሎት የሚመች ስራ በመምረጥ አገልግሎቱን ወደፊት ይዘን እንሄዳለንና በዚህ አይነት ሁኔታ ነው ማገለግለው። የማገለግልበት ቤተክርስቲያን እንግዲህ 3 ቤተክርስቲያን ነው ማገለግለው። ቅዱስ ሚካኤል በዋሽንግተን ዲሲ የሚገኘው ቅዱስ ሚካኤል ቤተክርስቲያን፣ በዛም ደግሞ ደብረ ሰላም ቅድስት ድንግል ማርያም ቤተክርስቲያንም አገለግላለሁ። ከዛ ባለፈ ደግሞ በቨርጂኒያ በደብረ ብስራት ቅዱስ ገብርኤል ቤተክርስቲያንም አገለግላለሁ። 3ቱም ቤተክርስቲያን ነው ማገለግለው። አንተ በጣም ጊዜ ያለክ ያስፈልጋል። ብዙ ሰዎች እንደዛ ነው የሚሉት፣ ግን ከባድ ነው። አሜሪካን ሀገር ላይ እንግዲህ አንተም እንደጠቀስከው ነው እኛም እንደምንሰማው ነው ሄደን ባናቅም እና በጣም ስትራግል ላይፍ ነው ያለው። በተለይ ከሰዓት ጋር እንዳልኩ አሁን እዚህ ያለን ልጆች ቲክቶክ ላይቭ የምንገባው ከስራ ሰዓታችን በኋላ ነው፣ በቂ እረፍትና በቂ ጊዜ ስላለን ማለት ነው። እዛ ግን እንደምንሰማው የለም ነው። እንኳን 3 ደብር አገልግለ መጽሐፍ ጽፈ ቀርቶ ከባድ ይመስለኛል። አዎ እኔ ስኬጁሌን ሼፕ አድርጌው ነው የምሰራበት የነበረው ስራ ፕሮፌሽናል ስራ ነበር የምሰራው፣ አናሊስት ነኝ እና ያንን ስራ ከአገልግሎት ጋር ምንም ሊሄድ አልቻለም። በጣም አስቸጋሪ ነው። ስለዚህ ያንን ስራ መቀየር ነበረብኝ ለፍሌክሲብል የሆነ ስራ እና እንዲያውም ቲክቶክ ላይ መጽሐፍ ቅዱስ ጥናት ትርጓሜ ነው ማስተምረውና እያስተማርኩ ልክ ሲጨርስ ተማሪዎች እዛ እንድቆይ ይፈልጋሉ። ግን እነግራቸዋለሁ አሁን ድንኳን መስፋት አለብኝ፣ ቶሎ መውጣት አለብኝ፣ መሄድ አለብኝ ይላሉ። ድንኳን መስፋት ሐዋርያው ቅዱስ ጳውሎስ ሲያገለግል ድንኳን እየሰፋ ነበረ የሚያገለግለው። ማታ ማታ ድንኳን ይሰፋል፣ ቀን ቀን ደግሞ ያገለግል ነበረ እና በቃ ሌሊት እያመሸው ሁሉ ስራ እሰራለሁ የቀኗን ለማስተካከል እና ግን ደስ እያለኝ ነው ማገለግለው። በፈተና ውስጥ ስታገለግይ በረከት አለና እግዚአብሔር ይመስገን። እኔ በነገራችን ላይ ተመልካቾቼ ለአማን በዚህ መንገድ በጣም ምስክር ነኝ። ያው የቅርብም ጓደኛ ስለሆነን አውቀዋለሁኝና መቼ ነው የምታርፈው ልህ ነበር ታስታውስ። እንደው መቼ ነው የምታርፈው፣ መቼ ነው በቂ እረፍት የምታደርገው? ምክንያቱም ስራም አገልግሎትም ብዙ ነገር ያው ያለችው በአንድ ቀን 24 ሰዓት ናትና ለራሳችን ለጤንነታችንም ደግሞ እረፍት ያስፈልገናልና በጣም ብዙ ጊዜ ነበር በዚህ ነገር የምንጨቃጨቀው። ግን እግዚአብሔር ይመስገን። አማን እንግዲህ ለሰርግም ነው የመጣው። እውነት ነው፣ እውነት ነው። እንዴት ነበር ሰርግ? እጅግ በጣም ደስ የሚል ነበር። በጣም ዲያቆን ያሬድ ሰርግ በጣም ደስ ይላል። በጣም የምወደው ወንድሜ ነው። ትንሽ የኔና የዲያቆን ያሬድ ጓደኝነት ትንሽ ራቅ ያለ ነው። ትንሽ ሂስትሪም አለችው። ያንን በር አንኳኩተን ወደዛ መግባት አሁን ጊዜ የለንም እንጂ ትንሽ ታሪክም አለውና በጣም የምወደው
ወንድሜ ነው እንደራሴ ሰርግ ነው። አንዳንድ ሰዎች በውስጥ በቴሌግራም ላይ ጽፈው እንዴ አማኑ በጣም ቅን እንደዚህ አይነት ደስታ እንደዚህ አይነት እንዴት ነው ሲሉኝ ነበርና የሰርጉ ጊዜ እያስተዋልን ነበርና አማን ቀጣይ ደግሞ አማንን ነው ምንድረው እያልን ነበር ያው ከሁኔታዎች አንፃር ማለት ነው። አይ በጣም ደስ ብሎኝ ነው እንግዲህ ያው የወንድም ደስታ ከዛ በላይ ምን አለ? ደስ ይላል ነው። እንኳን ላንተ አይደለም እንግዲህ መዝሙረ ያሬድ ለኛ መምህራችን ወንድማችን መካሪያችን ነው። እጅግ በጣም ነው የተደሰትነው። ሶሻል ሚዲያ አሁን ጊዜ ሶሻል ሚዲያ ስለሆነ ካየው ሶሻል ሚዲያ ላይ ሁሉ እንደ ይሄ ሁሉ ሰው ያውቃል እንደ እስክል ድረስ ማለት ነውና እግዚአብሔር አምላክ እንግዲህ እመቤታችን ትዳሩን ተባርክለት። አሜን አሜን። አማኒ ወደ ሌላው ጥያቄዎቼ ስገባ እንግዲህ ወደ ዋነኛዎቹ ጥያቄዎች ስገባ 3 መጽሐፍቶችን ጽፈዋል። አንዱ እኔ ጋር አለ ሃይማኖታዊ ገድል ነው። የክርስቶስ እስረኛ ነው። ባይዘው የክርስቶስ እስረኛን የሆነ ወዳጄ ነው ከአሜሪካ ድረስ አንተ ሳትልክልኝ ማለት ነው ማንበብ አለብሽ ብሎ በስጦታ መልክ ከዛ ድረስ ነው የላከልኝ። በዚህ አጋጣሚ በጣም ነው የማመሰግነው። አንብቤዋለሁ። ሃይማኖታዊ ገድል፣ የክርስቶስ እስረኛና ከክርስቶስ አዎ። እስቲ ስለ እነዚህ 3 መጽሐፍቶች አብራራልኝ። በአንዴ ነው የተመረቁት 3ቱም? አዎ በአንድ ጊዜ ነውና መጽሐፎቹ ትንሽ አሁን ሰዎች ይጠይቃሉ። ለምሳሌ ሃይማኖታዊ ገድልን ምንድነው ምክንያቱ ልትጽፈው ያነሳሳህ የሚል ጥያቄ ያነሳሉ። እውነት ለመናገር ያነሳሳኝ 2 ነገር ነው። አንደኛው ፍትህ ለይሁዳ የሚል ሐሳብ ነው። አሁን ሰዎች እንዲህ ስል ይደነግጣሉ። ያስቆሮቱን ይሁዳ አይደለም፣ ግን ፍትህ ለይሁዳ ሲል ብዙ ጊዜ አስተውልሽ ከሆነ ሳርዬ ይሁዳ የሚለው ስም ሌላ አይነት ከለር ይዟል። አሁን ላይ ሰዎች እንደ ስድብም የሚጠቀሙበት ጊዜ አለ። አንተ ይሁዳ ብለው የመናገር እና ቤተክርስቲያናችን ግን እንዲህ አይደለም የምታስተምረው። መጽሐፍ ቅዱስ ላይ 8 ይሁዳዎች አሉ። ኦኬ ያስቆሮቱን ይሁዳ ጨምሮ 8 ይሁዳዎች አሉና እነዚህን ይሁዳዎች ለመለየት በጣም ትልቅ አስተዋጽኦ ያደረጉ ዛሬ ላይ ቤተክርስቲያን ያለችበት ደረጃ ላይ ብዙ አስተዋጽኦ ያደረጉ ታላላቅ አባቶች አሉ ይሁዳ ተብለው የተጠሩ እና እነሱንም አውጥቶ ለማሳየት ይሄ ስሙ ያስቆሮቱ ይሁዳን ብቻ አይደለም የሚናገረው ብዙ ይሁዳዎች ለቤተክርስቲያን ይጠቀማሉ የሚለውን ሐሳብ ለመግለጽ በሚል ሐሳብ ይሄን መጽሐፍ አዘጋጅቻለሁ። ከዛ ባለፈ ደግሞ በመጽሐፍ ቅዱሳችን ላይ አንድ የይሁዳ መልእክት የሚል ክፍል አለ ከአዲስ ኪዳን መጽሐፍት መካከል እና ብዙ ቦታ ፈለኩ ትርጓሜ ስራዎች ተሰርተዋል ወይ በዚህ መጽሐፍ ዙሪያ የተሰሩ አሉ ወይ የሚለውን ለማየት ሞከርኩ፣ አላገኘውም። እና ለምንድነው ያልተሰራው እያልኩ ከራሴ ጋር እነጋገር ነበርና እንዴ ለምን እኔ አልሰራም ለምን አልተሰራም ብዬ ፕሮብሌሙ ላይ ፎከስ ከማድረግ ለምን እኔ ሶሉሽኑ አልሆንም ትውልድ ይሄን መጽሐፍ በደንብ እንዲረዳ የቤተክርስቲያን አስተምሮቱ ምንድነው የሚለው በዚህ መጽሐፍ ዙሪያ በደንብ እንዲረዳ ለምን እኔ ሶሉሽን አልሆንም ለምን እኔ አላዘጋጅም በሚል መሰረት በይሄንን የሃይማኖታዊ ገድል የሚለውን መጽሐፍ አዘጋጅቻለሁ። ሌላው ከክርስቶስ የሚል ነው። ከክርስቶስ የሚለው መጽሐፍ በዮሐንስ ራዕይ ምዕራፍ 1 2 እና 3 ላይ የሚያተኩር ነው። ዮሐንስ ራዕይ ምዕራፍ እነዚህን 3 ምዕራፎች ስትመለከቺ በታናሿ እስያ ዛሬ ላይ ቱርክ ናት እና በታናሿ እስያ ላይ ላሉ 7 አብያተ ክርስቲያናት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተላከ መልእክት ነው እና እነዛን መልእክቶች እያነበብኩ በተለይ አሁን ላይ ያለው ትውልድ እና ያለን ዘረኝነቱን፣ ክፋቱን፣ በደሉን በጣም ኃጢአት በጣም በስቷል እና ከክርስቶስ የተላከ መልእክት ለሰባቱ አብያተ ክርስቲያናት ቤተክርስቲያን የሚለው ትርጓሜ በቤተክርስቲያናችን እኛም ይሄም ስጋ ህንጻ ቤተክርስቲያን ነው ለኔና ለአንቺም የተላከ መልእክት ነውና ያንን መልእክት ዛሬ ላይ እጅጉን ያስፈልገናል። ከክርስቶስ ለሳሪ ከክርስቶስ ለዲያቆን ዛማኑኤል የሚለውን መልእክት ለምን አላዘጋጀውም በሚል ትውልድን ለመቅረጽ ወደ ቤተክርስቲያን ለማቅረብ ወደ ንስሐ ለማቅረብ ወደ ስጋው ደሙ ለማቅረብ ከክርስቶስ ይሄ መልእክት ተልኮልሃል ይሄ ደብዳቤ ተልኮልሃል የሚልን ሐሳብ ያቀፈ መልእክት ይዤ ተነስቼ ከክርስቶስ የሚለውን መጽሐፍ አዘጋጀው። ያው የመጨረሻው የክርስቶስ እስረኛ ነው። ይሄ 3ኛው እትም ነው። እያደገች የመጣች መጽሐፍ ናት። በብዙ ወንድሞች እህቶች ዘንድ እጅጉን የተወደደች መጽሐፍ ናት። እሷ መጽሐፍ በፊሊሞና መልእክት ላይ ያተኮረች ናት። ታሪኩ በጣም የሚገርም ነውና
የእርቅ መልእክት ናት። ብዙ ሰዎች ይጣላሉ፣ ታረቁ ሲባሉ በጣም አስቸጋሪ መንፈሳዊ የቤተክርስቲያን ልጆች ነንም በሚል እይታ ውስጥ ሆነው እርቅን አይፈልጉምና ሰዎች ይታረቁ ዘንድ ይህን መልእክት አንብበው ሐዋርያው ቅዱስ ጳውሎስ በኦናሲሞስ ወይም አናሲሞስ ይሉታል በአናሲሞስና በፊሊሞና መካከል አለመግባባት ተነስቶ ነበረ። ስለዚህ ሐዋርያው ቅዱስ ጳውሎስ ያንን አለመግባባት በምን አይነት በሚጣፍጥ ፍቅር እንደሚያስታርቅ አብረውነታቸውን እንደሚመልስ እንመለከትባታለን። ጥበብ ያላት መጽሐፍ ናት። ዮሐንስ አፈወርቅ ትርጓሜ ላይ ብዙ አተኩር ያለው እሷን መጽሐፍ ስጽፍና እሷን መጽሐፍ ሰው አንብቦ የበደለውን ሄዶ ይቅር እንዲል በፍቅር እንዲመላለስ ከሚል ሐሳብ እሷን መጽሐፍ አዘጋጅቻለሁ። እንግዲህ እነዚህ ሶስቱ መጽሐፍቶች የተዘጋጁበት ምክንያት ይሄ ነው። እንግዲህ አማንዬ በጣም ጥሩ ማብራሪያ ነው የሰጠኸው። ሁለቱም መጽሐፎች እኔ እጄ ላይ ያሉ የክርስቶስ እስረኛና እንዳልኩ ይሄን ቀድሜ ነው ያገኘሁት። ሃይማኖታዊ ገድልን ደግሞ አንተ ከመጣክ በኋላ ነው ያገኘሁትና እቺኛዋን መጽሐፍ በደንብ አንብቤያታለሁኝና ስለ የክርስቶስ እስረኛ በጣም ደስ የሚል መጽሐፍ ነው። ብዙም ገጹ ራሱ ብዙ አይደለም፣ ለማንበብ የሚከብድም አይደለም። 144 አጠቃላይ 144 ገጽ ነው ያለውና ስለ ይቅርታና ስለ ፍቅር ነው የሚያስተምረው። እኔ በራሴ በጣም የወደድኩት መጽሐፍ ነው። እንግዲህ ቅድም ስታወራው እንደነበር ጊዜ በጣም ይፈልጋል አይደለም? አገልግሎት አለ፣ ስራ አለ፣ ልጆች ማስተማር አለ፣ እንደገና ቁጭ ብሎ መጽሐፍ አለ። በአሜሪካ ኑሮ ደግሞ በጣም ከባድ ነውና የእነዚህ የሶስቱ መጽሐፎች ዓላማቸው ምንድን ነው? መልካም እንግዲህ የሶስቱ መጽሐፎች ዓላማ ቤተክርስቲያንን መርዳት ነው። ህንጻ ቤተክርስቲያንንም ይሰራል። ይሄ አካለ ስጋ የሆነው ቤተክርስቲያንንም እኔና አንቺንም የሚሰራ መጽሐፍ ነው። በአንድ ድንጋይ ሁለት ወፍ ይላሉ አባቶቻችንና ሁለቱን ያቀፈ ነው። እንግዲህ ሶስቱም መጽሐፍ ገቢው ለቤተክርስቲያን ነው። የክርስቶስ እስረኛ አሁን አንቺ ጋር ያለው ሁለተኛው እትም ነው። ሶስተኛው እትም አሁን ይወጣል። ሶስቱም እትም ለሴት ደብር ቅድስት ኪዳነ ምሕረት ገዳም ነው። ደብረ ሊባኖስን አልፎ ያለው የሴቶች ገዳም አለ እና በእድሜ ብዛት በጣም እየፈረሰ የሚገኝ ገዳም ነው። ይህንን ገዳም ለመርዳት ነው የታሰበው። የእመቤታችን ገዳም ነውና እሱን ለመርዳት የክርስቶስ እስረኛ የሚለው መጽሐፍ አዘጋጅቻለሁ። ሃይማኖታዊ ገድል ደግሞ በዚህ በመዋ ኢየሱስ አንድነት ገዳም ወደ ጣና ላይ ያለ የአብነት ትምህርት ቤት ተጀምሯል። ነገ ቤተክርስቲያንን የሚረከቡ ሊቃውንት የሚፈልቁበት እና አስታውሳለሁ አንድ ወንድሜ መምህር አቤል ቀረበና አማኑ እንዲህ አይነት ነገር አስበናል እና እንዲያው ብትረዳን በምትችለው በገንዘብ ሲለኝ ደስ አለኝ። ፍቃደኛ ነበርኩ። ግን አሰብኩ ገንዘብ ብሰጠው ሊያልቅ ይችላል። ዘላቂ የሆነ ነገር ለምን ፕሮቫይድ አላደርግም ከገንዘቡ ባሻገር የሚል ሐሳብ ወደ ውስጥ የመጣና እቺን መጽሐፍ ሃይማኖታዊ ገድል የሚለውን ለቤተክርስቲያን ለሊቃውንቱ አስረከብኩ። ከዛ ባሻገር ከክርስቶስ የምትል ሌላም ደግሞ ከክርስቶስ የሚል መጽሐፍ አለ። ሶስተኛ እሷ ደግሞ ወደዚህ መንዝጌራ ቅዱስ ሚካኤል ቤተክርስቲያን አለ። በጣም ቤተክርስቲያኑ በእድሜ ብዛት እየፈረሰ እዛ ያሉ ካህናት ቅዳሴ ስርዓት እንኳን ለማከናወን የተቸገሩባት ቤተክርስቲያን ናትና ያችን ቤተክርስቲያን ደግሞ ለምን እኔም የበኩሌን አላደርግም የቤተክርስቲያን ልጅ እስከሆንኩ ድረስ አሻራዬን ለምን አልጥልም በሚል ሐሳብ ያችን ከክርስቶስ የሚለውን መጽሐፍ ደግሞ ለአባቶች አስረከብኩ። እንግዲህ እሑድ ዕለት ይመጣሉ። ከዛ ከሶስቱም አድባራት ያሉ አባቶች ይመጣሉ፣ ይሳተፋሉ በመጽሐፍ ምርቃት ላይ። እነ ሊቀ ሊቃውንት ትህትና ትልቅ የቤተክርስቲያን አባቶች የአቡሻክር መምህር የመጽሐፍ ትርጓሜ መምህራን ናቸውና እነሱም ይመጣሉ። ሄኖክ ኃይሌና አቤል ካሳውን አባቶች ይገኛሉ። ያው አብረን እግዚአብሔር እናመሰግናለን። ሃይማኖታዊ ገድል የሚለው መጽሐፍ እንግዲህ በጣና ሐይቅ ለሚገኘው ለአቡነ ኢየሱስ ሞሃ ገዳም የአብነት ትምህርት ቤት ነው። ብዙ ጊዜ ስለ አቡነ ኢየሱስ ሞሃ የማያውቅ ሰው ካለ የመጽሐፉ ጀርባ ላይ ሙሉ የእሳቸው ታሪክ ተቀምጧል። ሁላችሁም የገዛችሁ አንብቡት። እንግዲህ እሱ እንኳን አማን እንኳን ዲያቆን አማን በዛ በተጣበበ ሰዓቱ ላይ 3 መጽሐፍቶችን ጽፎ ለኛ ለራሱ ሳይሆን ለኛና ለሚረዱ ገዳማትና አድባራት አበርክቷል። የኛ ደግሞ ዋነኛው ድርሻችን እየገዛ ማንበብ ነው። አንደኛ ነገር ለራሳችን ለነፍሳችንም እናስደስታታለን። ሁለተኛ ነገር ደግሞ ምንድነው ያንን ገዳምም እንረዳለን በቀላሉ ማለት ነው። እንግዲህ በጣም እውነት እግዚአብሔር አምላክ ከዚህ በላይ የምጽፍበትን እድሜና እውቀት ጸጋ ይስጥህ። አሜን። አማኑኤል ሲነሳ ብዙ ጊዜ የሚነሱ ጥያቄዎች አሉ። እንደውም ይሄ ልጅ ካገኘሽው ያሉኝ ነውና የክርስቶስ እስረኛ ስሙ ራሱ የክርስቶስ ሰው እንዴት የክርስቶስ እስረኛ ይሆናል? የክርስቶስ እስረኛ ማለት በራሱ ምን ማለት ነው? እሺ ጥሩ ጥያቄ ነው የጠየቅሽኝ ሳሪዬ። ሰዎች ያው በቅንነት ስለሆነ ጥያቄውን እቀበላለሁ። ሰዎች ይመጡና እንዴ ክርስቶስ እኮ
ይፈታል እንጂ አያስርም የሚል እይታ አለና ያን ባብራራ ደስ ይለኛል። እንግዲህ የክርስቶስ እስረኛ የሚለው ሐሳብ ሐዋርያው ቅዱስ ጳውሎስ ነው። በተለይ ሐዋርያው ቅዱስ ጳውሎስ ከጻፋቸው 14 መልእክታት መካከል 4ቱን በሊቃውንት ዘንድ ከእስር ቤት ሆኖ እንደጻፈ ይነገራል። ለምሳሌ የኤፌሶን ምዕራባዊው ቱርክ ነው ዛሬ ላይ ኤፌሶን የምዕራባዊ ቱርክ ክፍላት፣ ሌላ ደግሞ ቆላሲስ፣ ሌላ ደግሞ ፊሊሞና በሮም እስር ወቅት ያለ የጻፈው ነው ፊሊሞና። ሌላው ደግሞ ፊልጵስዩስ የአሌክዛንደር ዘ ግሬት ወይም እስክንድር ይሉታል አባቶቻችን። የእስክንድር አባት ፊልጶስ ዘ2 ይባላል። በሱ ስም የተሰየመች ከተማ ናት። ሐዋርያት ሥራ ምዕራፍ 16 ላይ ሐዋርያው ቅዱስ ጳውሎስ ወደዚች ከተማ ገብቶ ወንጌል ሰብኳል። እነ ልዲያ በመጀመሪያም በአውሮፓ ምድር ያመነችዋ ሴት ልዲያ የተገኘችባት ከተማ ናትና በኋላ ላይ መልእክት ጽፎላቸዋል ከእስር ቤት ሆኖ ሐዋርያው ቅዱስ ጳውሎስ እና እነዚህን 4 መልእክታት ሲጽፍ ሐዋርያው ቅዱስ ጳውሎስ የክርስቶስ ኢየሱስ እስር የሆኑ እያለ ይናገራል። ራሱን የክርስቶስ እስረኛ ብሎ ይጠራል ሐዋርያው ቅዱስ ጳውሎስ እና ሊቃውንት ቤተክርስቲያን በሁለት ይተረጉሙታል ይሄን ክፍል። አንድም የክርስቶስ እስረኛ ብሎ ራሱን ሐዋርያው ቅዱስ ጳውሎስ የጠራበት መልእክቱ ሲዘጋጅ በእስር ላይ ሆኖ ነበረ። ይሄን መልእክት ያዘጋጀ ነበረው ሰንሰለት እጁን ታስሮ በእስር ውስጥ ሆኖ መልእክቱን ያዘጋጃል። ለቤተክርስቲያን ያለው ፍቅር ያለበት ሁኔታ መልእክት እንዳያዘጋጅ አልከለከለውም። ያዘጋጅ ነበረ፣ መልእክት ይልክ ነበረ፣ ክርስቲያኖችን ያጽናና ነበረ በእስር ውስጥ ሆኖ። ሁለተኛው የክርስቶስ እስረኛ የሚለውን አባቶቻችን ሲተረጉሙ ሐዋርያው ቅዱስ ጳውሎስ ለክርስቶስ ፍቅር የታሰረ ነው። ምን ማለት ነው? እንደ ዴማስ ዓለምን ወዶ የሄደ አይደለም። ኦኬ፣ ለአንድ ሰው ሰንሰለት እጅሽን ሲያስርሽ ወደ ግራ ቢያደርግ ወደ ግራ ትሄጃለሽ፣ ወደ ቀኝ ቢያደርግሽ ወደ ቀኝ ትሄጃለሽ። ለታሰርሽለት ነገር ባሪያ ትሆኛለሽ። ሐዋርያው ቅዱስ ጳውሎስም የክርስቶስ ኢየሱስ እስር ሲል ለታሰርኩለት ለክርስቶስ ኢየሱስ ነው የምኖረው፣ በዚህ በምኖረው ህይወት የምኖረው ለእርሱ ነው ሲል ነው። ለምሳሌ ሳሪያ አንቺ ሰንሰለት በእጅሽ ቢታሰር በግራ ቢያደርጉሽ ወደ ግራ፣ በቀኝ ቢያደርጉሽ ወደ ቀኝ ነው የምትሄጂው። ኦኬ፣ የምትገዡ ለዛ ሰንሰለት ነው። ይሄ እንደዛ ያንን ኮንቴክስት ወስደን ራሱ ሐዋርያው ቅዱስ ጳውሎስ የክርስቶስ እስር የሆንኩ ሲል አባቶች አንድም በእስር ላይ ሆኖ መልእክቱን ይጽፍ ስለነበረ፣ አንድም ደግሞ ሐዋርያው ቅዱስ ጳውሎስ ለኢየሱስ ክርስቶስ የተገዛ መሆኑን የሚገልጽ ነው። እንደ ዴማስ ዓለምን ወዶ አይደለም የሚሄደው። ይሄ እሱ የሚኖረው ለክርስቶስ ነው። በዚህ በስጋ ህይወቱ ሲኖር በዚች በምድር ላይ ሲኖር የሚኖረው ለክርስቶስ ነው፣ ለቃሉ ነው የተገዛው። የእግዚአብሔርን ቃል እየጠበቀ የእግዚአብሔር ቃል የሚያዘውን እየፈጸመ ይመላለሳል የሚልን ትርጓሜ ያቀፈ መልእክት ነውና የክርስቶስ እስረኛ ሲል አንድ ሰው እኔ የክርስቶስ እስረኛ ነኝ ሲል በቃ ከዚህ በኋላ የምኖረው በስጋ ወደሙ ከዚህ ምክንያቱም ክርስቶስ የሚወደው ያንን ነውና አልዘፍንም፣ እዘምራለሁ ለክርስቶስ፣ በኃጢአት አልመላለስም፣ በቅድስና እመላለሳለሁ፣ በወድቁ እንኳን በንስሐ እመላለሳለሁ፣ የቅድስናን መንገድ እናፍቃለሁ፣ ለዚህ በክርስቶስ ፍቅር ታስሬያለሁ ሲል የክርስቶስ እስረኛ ነኝ ይላል። እና ይሄ ነው ትርጓሜው። አሁን ያልከኝ ነገር በደንብ ግልጽ እንደሚያደርገው እርግጠኛ ነኝ። አንተ ጋር ጥያቄዎች አልመጡም? አረ መጥተዋል። ሳሪ እኔ አስረዳለሁ፣ ያው በቅንነት ነው እረዳለሁ። አንዳንድ ሰዎች እንዴ አማን እኔ ማውቀው ክርስቶስ እኮ ይፈታል፣ እንዴት ነው የክርስቶስ እስረኛ የሚለው ቃል እንዴት ይታያል ይላሉ። አስረዳለሁ። እኔ ብቻ አይደለም ሌሎችም መምህራን አባቶችም ያስረዳሉ። ይሄ የቤተክርስቲያን ቃል ነው፣ የቤተክርስቲያን ድምጽ ነው። ሁላችንን ልንጠቀምበት ይገባል እና ለዓለም አንታሰርም። የምንታሰረው በፍቅር ለክርስቶስ ነው፣ እንወደዋለንና። እንግዲህ ግልጽ እኔ ራሴ ግልጽ ሆኖልኛል። እኔም ጥያቄ ነበረኝ፣ ግልጽ ሆኖልኛል። ከዚህ ርዕስ ሳንወጣ ደግሞ የክርስቶስ እስረኛ ትልቅ ፕሮጀክት አለው አይደለም? እስቲ ስለሱ ፕሮጀክት ንገረኝ። እንግዲህ በውጭው ዓለም ከ5 ዓመት እስከ 12 ዓመት ያሉ ህፃናት የክርስቶስ እስረኛ መንፈሳዊ ትውልድ የሚል ፕሮጀክት ቀርጸን እናስተምራለን። በየ6 ወሩ እየተማሩ ይመረቃሉና በዙም ነው አገልግሎት የምናደርገው፣ በዙም እናደርጋለን። ከዛ ባሻገር ደግሞ እሁድ በዙም፣ ቅዳሜ ደግሞ በቨርጂኒያ ቅዱስ ገብርኤል ቤተክርስቲያን በአካል ህፃናቱ የመጽሐፍ ቅዱስ ትምህርት ይማራሉ። በራሳቸው ሊረዱት በሚችሉት ቋንቋ በእንግሊዘኛ ቋንቋ ነው። ብዙዎቹ ያው አማርኛ ትንሽ ስለሚያስቸግራቸው በቋንቋቸው ይማራሉ። እኔም አስተምራለሁ። አብረውኝ የሚያገለግሉ ሌሎች ቤተክርስቲያን አባት አሉ። ለአብነት ለማንሳት እጅጉን ወዳቸው በዚህ አጋጣሚ አባቴም ናቸው። የቅዳሴ ስርዓትም የሚያስተምሩኝ እሳቸው ናቸውና መምህር ክፍለ ዮሐንስ፣ ቀሲስ ክፍለ ዮሐንስ የሚባሉ አባት አሉ። ብዙ ዲያቆናትን በውጭ ዓለም ያፈሩ ታላቅ አባት ናቸው። ከእሳቸውም ሆነው ዜማ ልጆቹን ያስተምራሉ። እኔ ደግሞ መጽሐፍ ቅዱስ ትምህርት አስተምራቸዋለሁ።
እስካሁን ስንት ልጆችን አስተምራለሁ? ቁጥራቸው ብዙ ነው። ተመርቀው የወጡ ወደ ኋላ 3 ትውልድ መቁጠር ይኖርብኛል። እንዲያው ገስ ላርግ ኤጁኬሽናል የሆነ ገስ ላርግ ብል ከ300 አካባቢ ይሆናሉ። በየስንት ጊዜ ነው? በየ6 ወሩ በየ6 ወሩ። አዎ ቲክቶክ ላይም የሆነ ጊዜ ስታስተምር ነበር አይደለ? ትክክል። እሱስ? አዎ በቲክቶክም እንግዲህ በጣም ብዙ መጽሐፍትን የቤተክርስቲያንን ትርጓሜ መጠበቅ የዚህ ሰለሞን ተዝ ይለኛል። አዎ የመጽሐፍ ቅዱስ ትርጓሜን በጠበቀ መልኩ ብዙ የመጽሐፍ ቅዱስ ጥናቶችን እየተማሩ ተማሪዎች ሲመረቁ ነበር። ዮሐንስ ራእይ፣ የሐዋርያው ቅዱስ ጳውሎስ መልእክታት፣ መኃልየ ሰለሞን፣ ሌሎችም መጽሐፍቶችን እየተማሩ ተማሪዎች ይመረቁ ነበር እና በመሃል የጨረስኩት ፊልጵስዩስን ነው። የሐዋርያው ቅዱስ ጳውሎስ መልእክት ቅድም እንዳልኩሽ በእስር ላይ ሆኖ ሐዋርያው ጳውሎስ የጻፋት መልእክት አለች። እሷን አስተምሬ ከጨረስኩ በኋላ ግዴታ መውጣት ነበረብኝ ከቲክቶክ ላይ። ምክንያቱም 1-4 ወር እረፍት ወስጄ እነዚህ መጽሐፎች መጨረስ ነበረብኝ። ስለዚህ አደራ እነዚህ መጽሐፎች ልጨርስ ወጣለሁ፣ ስመለስ እንገናኛለን። እግዚአብሔር ቢፈቅድና ቢወድ የሉቃስ ወንጌልን እናጠናለን። እስከዛው መልካም ቦታ ብቻ ሆናችሁ ጠብቁኝ የሚል መልእክት አስተላልፌ እነዚህ መጽሐፍት ለመጨረስ ከቲክቶክ ሚዲያ ላይ ርቄ ነበረ። አሁንስ እሱ ነገር ይቀጥላል? አዎ ይቀጥላል። እግዚአብሔር አምላክ ይረዳናል። ሙሉ እምነት አለኝ። አሁን ትንሽ ቲክቶክ ላይ ያለው መልክ ሽታ ደስ የሚል አይደለም። ከ4-5 ወር በኋላ ስመለስ መጽሐፍትን ለማስመረቅ ማስታወቂያም ለመስራት ስመለስ በጣም ነው የደነገጥኩት። ተቀይሮ ነው የጠበቀኝ። በጣም ተቀይሮ ነው የጠበቀኝና ደነገጥኩና አሁን እንዴት ነው የሰውም ሐሳብ ተሰርቋል፣ ሌላ ዓለም ውስጥ ገብቷል እና እግዚአብሔር ደግሞ ይመልሳል። የሄደን ልብ የሚመልስ አምላክ ነው እና በዚህ ሙሉ እምነት አለኝ። መጽሐፍቱን አስመርቄ ከተመለስኩ በኋላ እግዚአብሔር አምላክ ቢረዳ ብንኖር የሉቃስ ወንጌልን ለመጀመር ዝግጅት ላይ ነኝ። እንግዲህ እግዚአብሔር ይርዳን፣ አንተንም ለማስተማር እኛንም ለመማር ይርዳን። አማንዬ በጣም ደስ የሚል ቆይታ ነው ካንተ ጋር ያደረግኩት። እንደው በመጨረሻ አሁን ዲያቆን ዘአማኑኤልን አግኝቶ ሰው መማር ቢፈልግ በየትኛው ሶሻል ፕላትፎርም ያገኘዋል? በቲክቶክ ስምህን፣ በኢንስታግራም፣ ፌስቡክም ካለና እነዚህን 3 መጽሐፎች የት ነው እዚህ ኢትዮጵያ ውስጥ ያለ ሰው የት አግኝቶ መግዛት ይችላል? መልካም ጥሩ ጥያቄ ነው። እነዚህን 3 መጽሐፍቶች እንግዲህ ብዙ አባቶች፣ ሊቃውንት፣ ካህናት፣ መምህራን፣ ዘማሪያን በተገኙበት የሚመረቁ መጽሐፍቶች ናቸው። መጽሐፍቶቹን ሊያገኙ የሚችሉት በገብረ እግዚአብሔር ኪደ ባኮስ መጽሐፍ መደብር ገብረ እግዚአብሔር ኪደ ጋር መጽሐፎቹን ማግኘት ይችላሉ። በውጭ ዓለም የሚኖሩ ደግሞ አማዞን ላይ በቅርቡ አማዞን ላይ መጽሐፎቹ ስለሚቀመጡ አማዞን ላይ መጽሐፎቹን በመግዛት አንድም ይሄ ቤተክርስቲያንን ራሳቸውን እንዲገነቡ ከዛም ባሻገር ደግሞ ህንጻ ቤተክርስቲያንን እንዲረዱ በትህትና ጠይቃለሁ። እኔ እንግዲህ ያው ዩቲዩብ ላይ ያለው ፕሪዝነር ኦፍ ክራይስት ወይም የክርስቶስ እስረኛ በሚል ስም፣ ኢንስታግራም ላይ ፕሪዝነር ኦፍ ክራይስት የክርስቶስ እስረኛ በሚል ስም፣ ቲክቶክ ላይም ፕሪዝነር ኦፍ ክራይስት የክርስቶስ እስረኛ በሚል ስም ያገኙኛል። የመጡ መንፈሳዊ ትምህርቶችን እንዲማሩ በትህትና እጠይቃለሁ። በዚህ አጋጣሚ ሳርዬ ከተፈቀደልኝ አንድ መልእክት ላስተላልፍ። ብዙ ሰዎች በማወቅም ባለማወቅም ቤተክርስቲያንን ይተቻሉ። ቤተክርስቲያን ወንጌል እንደማታስተምር ወይም ወንጌል እንደማታቅ ብለው በጣም በሚያሳዝን ቃል ሲናገሩ ሰማለሁና እባካችሁን መጽሐፍትን አንብቡ። በቤተክርስቲያን ውስጥ የተጻፉ መጽሐፍትን አንብቡ። ብዙ ሊቃውንቶች አሉ። እስቲ ቁጭ ብላችሁ ተማሩና እንዲያው እውነት ቤተክርስቲያን ወንጌል አታስተምርም የሚለውን ጥያቄ ለራሳችሁ ትመልሳላችሁ። እኔ በዚህ አጋጣሚ ቲክቶክ ላይ ሳስተምር ብዙ ከፕሮቴስታንት ሁሉ ሳይቀር ቁጭ ብለው የሚማሩ ልጆች አሉ። የማስተምረው የቤተክርስቲያን ትርጓሜ ነው። አንድምታ ትርጓሜን ደግሞ አሁን የቲክቶክ ዘመን እያሳየሽ ነው የምታስተምሪው አንድምታ ትርጓሜውና አስታውሳለሁ። በጣም ተደንቀው እንዲህ ነው እንዴ ቤተክርስቲያን እንዲህ ቢሆን ኖሮ ከቤተክርስቲያን አንወጣም ነበረ ብለው ብዙ መልእክት የሚልኩልኝ እህቶች ወንድሞች አሉና እናንተ ሄዳችሁ አልተማራችሁም ከድክመታችን። ይሄ እኛ ድክመት ነው። እኛ ሄደን አልተማርንም እንጂ ቤተክርስቲያን ታስተምራለች እና እባካችሁን ቤተክርስቲያንን ከመውቀስ ሂዱና ተማሩ የሚል መልእክትን አስተላልፋለሁ። ሁላችሁንም በክርስቶስ ኢየሱስ ፍቅር እጅግ አድርጌ አፈቅራችኋለሁ።
እንግዲህ ከመጨረሻችን በፊት መቼም እዚህ ስትመጣ መጽሐፍ ለማስመረቅ በሄድክበት ፕሮሰሶች ሁሉ በጣም የብሶ እጅ አለበትና እንደው በዚች አጋጣሚ አመስግነህ ብታልፍ። ሳሪዬ ስፓትላይት የሚባል ነገር አለ እዛ ውስጥ ነው ያስቀመጥሽኝ። አሁን ብዙ መምህራኖች አሉ አይተበቅብም ግን አጠቃላይ እናገራለሁ። እሺ ያው መጀመሪያ ግን ይቅርታ ድንገት ከረሳው እውነት በጣም በትህትና ይቅርታ ጠይቃለሁ። በጣም ብዙ ሶስቱ መጽሐፍ ያዩ በጣም ብዙ ሊቃውንቶች ናቸው። ለአብነት ያህል እነ ሊቀ ሊቃውንት ትህትና፣ እነ ዲያቆን አቤል ካሳሁን፣ እነ መምህር ተመስገን፣ እነ ሳሪ ከተሽኝ ነገር ውስጥ አይሻለለ ማንን አንሴ ማንን ልመልስና ሁሉንም ብል ይሻላል። እንደዛ ብል ይሻላል። እውነት ከምታስወቅሰኝ እንደዛ ሁሉንም አመሰግናለሁ። በጣም ታናሽነቴን ሳይመለከቱ ያሉ አንባቢያን ያሉ መጽሐፉን ባርቶት ስራ የተመለከቱትን ስሞች ያሉና በጣም ብዙ ሊቃውንት ነው ያዩትና ብዙ ዋጋ ተከፍሎበታል። ለመምህር ሄኖክ ታዬ በጣም ብዙ ስራ ደክመውበታልና ሁላችሁንም በዚህ መጽሐፍ ባርቶት ስራ የረዳችሁኝ እጅግ አድርጌ በክርስቶስ ፍቅር እጅግ አድርጌ ዝቅ ብዬ አመሰግናለሁ። ሳሪዬንም እውነት ላመሰግናት እወዳለሁ። እኔ እንግዲህ እርግጠኛ ነኝ እዚህ ኢቲ አርት ሚዲያ ላይ መጥተው አስተያየት ከሰጡ ወንድሞች እህቶች ሁሉ ያነሱ ታናሽ ነኝ፣ ግን ታናሽነቴን አልተመለከተችም። አማን ኢንተርቪው ላደርግ ፈልጋለሁ መጽሐፎችህን ታስተዋውቃለህ ብላ ጋብዛኝ ይሄንን እድል ስለሰጠችኝ ሳሪዬ በሉል እግዚአብሔር ስም እጅግ አድርጌ አመሰግንሻለሁ። ካሜራውንም ደከመን ሰለቸን ሳይሉ ቁጭ ብለው የቀረጹ ወንድሞች ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። ተባረኩልኝ። እንግዲህ አማን እኛም በጣም እናመሰግናለን። በጣም የተጣበበ ጊዜ ነው ያለው። አማን ያው በቅርበትም በደንብም ስለማውቀው ስለምንገናኝም ጊዜ በጣም የተጣበበ ነውና ከዛ ጊዜ ላይ ወስደ እኔንም ደግሞ ማንሽ አንቺ ሳትለኝ ጥሬን አክብረህ ስለመጣክ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እንግዲህ በቅርቡ ተመልሰ ወደ ሀገር ልበል ወደምትኖርበት ሀገር ይሄ ነው ይሁን። ሁሉም የክርስቲያን የረገጠበት ምድር ሁሉ ሀገሩ ነው። ስለዚህ ሁሉም ሀገራችን ነው። ሰላም ያርግልን፣ ዓለምን ሰላም ያርግልን። አሜን። ፍቅር አንድነት ይስጠን። አሜን። እሱ ሰላም ሲኖር ነው እናንተ ቀጣይ መገናኘት የምንችለውና እግዚአብሔር ከፈቀደ እንግዲህ ከትንሽ ጊዜ በኋላ ተመልሰው ወደ መጣህበት ወደ አሜሪካ ትሄዳለህ። እግዚአብሔር አምላክ መንገድን የቀና የሰመረ ያድርግልህ። እዛም ሄደህ ደግሞ አሁን ከተሻለ አሁን ካለህበት የተሻለ ደግሞ የምታገለግልበትን እድሜ፣ ጤና፣ ጸጋ ይስጥ። የምስራች ልናገር እንዴ? ደስ ይለኛል። ልናገር? እሺ እንግዲህ እግዚአብሔር ቢፈቅድ በቅርቡ እነዚህ መጽሐፍ እስቲ አንብቡና ጨርሱና በቅርቡ ደግሞ 2 መጽሐፍ ለቤተ ክርስቲያን አስረክባለሁ። ሌላ ከዚህ ከሶስቱ ሌላ 2 መጽሐፍ አለ። እየመጡ ነው። አንደኛው እኛ ኦርቶዶክሳውያን እጅግ የምንወዳት እናታችን ቅድስት ድንግል ማርያም በሷ ዙሪያ ያዘጋጀሁት አንድ መጽሐፍ አለ። የማርያም ድምጽ የሚል ነው። እሱን ለቤተ ክርስቲያን አስረክባለሁ። ሁለተኛው ደግሞ የክርስቶስ እስረኛ 4ኛ እጅግ ተወዳጅ መጽሐፍ እየሆነ ነው ያለውና ብዙ እየተጠየቁ ስለሆነ 4ኛ እትም በቅርቡ ወደ አንባቢያን ይቀርባል። እንግዲህ እነዚህን ለመናገር ነው። እናንተም ይሄንን ለፍጻሜ እንዳደርስ ጸልዩልኝ። በጣም እኔ አሁን ስታወራ ራሱ የማርያም ድምጽ ምን ሊሆን የሚል ነገር እኔ አይምሮዬ ላይ ተቀርጿል። ማለት ከዚህ በፊት አውርተኛል ስለዚህ ጉዳይ ግን እንዲህ በቅርቡ ይሆናል ብዬ አላሰብኩምና እንግዲህ እመቤታችን የቃናው እመቤት ለዛ ቀን ታብቃል። አሜን አሜን። ሰሪ እግዚአብሔር እኔ በጣም አመሰግናለሁ። በእኔም በኢቲአርሲ ሚዲያም ስም እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ የዛሬው ከዲያቆን ዘአማን ጋር የነበረን ደስ የሚል ቆይታ እነዚህን ይመስሉ ነበር። እንግዲህ ዲያቆን ዘአማኑኤል 3 መጽሐፎችን ለአሁን አበርክቶልናል ማለት ነው። የክርስቶስ እስረኛ፣ ሃይማኖታዊ ገድልና ከክርስቶስ። እነዚህን 3 መጽሐፎች ገዝተን እያነበብን አንደኛ ነፍሳችንን እናረሰርሳለን፣ ከዛ ባሻገር ደግሞ ገዳሞችና አድባራቶችን እናግዛለን ማለት ነው። ሁላችሁም እንድትገዙ ጥሪ እናቀርባለን። በቀጣይ ከሌላ እንግዳ ጋር እስከምንገናኝ ድረስ ቸር ቆዩልን።